ሦስተኛው ኸሊፋ ዑስማን ኢብኑ አፋን የቁርአን ቅጂዎችን ማለትም ኮፒዎችን ያቃጠሉት ለምንድን ነው? መልሱን አብረን እንከታተል። ኸሊፋው ዑስማን ረዲየላሁ አንሁ የቁርአን ቅጂዎችን ያቃጠሉት በእኩይ ዓላማ ተነሳስተው ወይም በርኩስ መንፈስ ተገፋፍተው አይደለም። እርምጃውን የወሰዱት አጥጋቢ ምክንያቶች አሏቸው። በወቅቱ የነበሩትን ታላላቅ ሶሓቦች፣ የነቢዩ ባልደረቦችና ሌሎች ሙስሊሞችም በጉዳዩ ላይ አማክረው ሙሉ ድጋፋቸውን አግኝተዋል። እንደሚታወቀው ከነቢዩ ሞት በኋላ ኢስላም ከአረብያም ምድር አልፎ ተሻግሮ በሰፊው ተሰራጅቷል። ነቢዩ በሞቱ በ15 ዓመት አካባቢ በዑስማን ዘመነ ኸሊፋ መሆኑ ነው። አረብ ባልሆኑት ሙስሊሞች ዘንድ የቁርአን አነባበብ እና የድምፅ አወጣጥና ልዩነቶች ይስተዋሉ ጀመር። ለእነዚህ ልዩነቶች የሕዝቦችን በቋንቋ ያለመመሳሰል ጨምሮ በርካታ ምክንያቶች ሊጠቀሱ ይችላሉ። ለምሳሌ በዘመናችን በእንግሊዛውያን፣ በአሜሪካውያን፣ በህንዳውያንና በአፍሪካውያን የእንግሊዝኛ ቋንቋ ተናጋሪዎች መካከል ያሉትን የአነጋገር ስልት ማለትም የድምፅ አወጣጥ ልዩነቶች በምሳሌነት ማየት ይቻላል። ኸሊፋው ዑስማን ረዲየላሁ አንሁ የተከሰቱት የቁርአን አነባበብ ልዩነቶች የማጥበቅ፣ የማላላት፣ የመሳብ፣ የማሳጠርና የመሳሰሉት ከመስፋፋታቸውና ስር ከመስደዳቸው በፊት ፈጣን እርምጃ ወስደዋል። በነቢዩ ዘመን ቁርአን ሲመዘግቡ የነበሩትን ሰሓቦች በአባልነት ያቀፈ ኮሚቴ አቋቁመው አረብ ያልሆኑ ሙስሊሞች ቁርአንን በትክክል ያነቡ ዘንድ ልክ ነቢዩ ሲያነቡ እንደነበረው አድርገው ያነቡ ዘንድ የአነባበብ ምልክቶችን፣ የማጥበቂያ፣ የማላለያ፣ የመሳቢያ፣ የማሰጠሪያና የመሳሰሉትን ያካተተ የቁርአን ቅጂ እንዲዘጋጅ አዘዙ። የማንበቢያ ምልክቶችን ያካተተውን የቁርአን ቅጂም ተባዝቶ በዋና ዋና ከተሞች ተሰራጨ። ከዚህ በኋላ ነበር የቀድሞዎቹ ኮፒዎች የማንበቢያ ምልክት የሌላቸው ተሰብስበው እንዲቃጠሉ የተደረገውና የተከሰቱትም የአነባበብ ልዩነቶች የተወገዱት። አረቦች የማንበቢያ ምልክት ያለበትን ቅጂ ባይጠቀሙም ቁርአንን በትክክል ያነቡታል። ነገር ግን ከዚህ እርምጃ በኋላ ሁሉም የቁርአን ቅጂዎች የማንበቢያ ምልክቶች አሏቸው። ቢሆንም በአንዳንድ ቤተ መዘክሮች ውስጥ የማንበቢያ ምልክቶች የሌላቸው ቀደምት የቁርአን ቅጂዎች አይታጡም። ቁርአን የተቀደሰና የተከበረ መጽሐፍ ነውና እንዲሁ መሬት ቆፍሮ ከመቅበር ይልቅ ማቃጠሉ ይሻላል። ስለሆነም አቃጠሉት። በአሁኑም ዘመን ቢሆን ብዙ ተጠቅመንባቸው የተበጣጠሱ እና ከአገልግሎት ውጭ የሆኑ የቁርአን ቅጂዎች በየቦታው ከማዝረክረክ ይልቅ ሰብስቦ ማቃጠሉ ይመረጣል። በዘመናችን ያሉት የቁርአን ቅጂዎች በሙሉ በዑስማን ዘመነ ኸሊፋ ከተዘጋጀው የቁርአን ቅጂ የተባዙ ናቸው። በዑስማን ዘመነ ኸሊፋ የተዘጋጀው የቁርአን ቅጂ ደግሞ የማንበቢያ ምልክቶችን ከማከሉ በቀር በነቢዩ ዘመን ከተጻፈው ቁርአን ጋር ሙሉ በሙሉ አንድ አይነት ነው። ስለሆነም የዘመናችን የቁርአን ቅጂዎች ባዘሉት መልእክትም ሆነ በመልእክቱ ማስተላለፊያ ቃላት በነቢዩ ትእዛዝ ተጽፎ እና ተረጋግጦ ከተቀመጠው የመጀመሪያው የቁርአን ቅጂ ጋር ፍጹም አንድ አይነት ናቸው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።